ደስላስ አንቺ ላይ ነሽ እንዴ በእኔ ምክንያት የምትይው? አንድ አመት ሙሉ የት ነበርሽ? አንድ አመት ሙሉ የት ነበርሽ? ልጁ ማየት ከበደሽ፣ እኔ ማየት ከብድሻል? መልሽልኝ። እኔ ማየት ይከብድሻል? ንገሪኝ መቅዲ፣ እኔ ማየት ይከብድሻል? ቤተሰባችንን ለመቀየር ነው ህይወታችንን ለመለወጥ ነው ሄዳችሁ ብዬ፣ አንቺ ግን አንድ አመት ሙሉ መተሽ እዚህ ዞር ብለሽ ማላየሽኝ። አንቺ ሶፊ ተረጋጊ አትበለኝ። በህይወቴ ስንት ችግር እንደገጠመኝ ታውቃላችሁ? ስንት እንደተሰቃየሁ ታውቂያለሽ? አሁን ላይ ሰላም ለመፍጠር ነው የመጣሁት። አንቺ ያምሻል እንዴ? ምን ማለት ነው? አይሽ ነበር ማለት ንገሪኝ። እኔ ትምህርቴን ሳቆም የት ነበርሽ? ከጓደኞቼ ከአካባቢው ሰው በሙሉ ስሰደብ የት ነበርሽ? ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ ደስ ይበለኝም ማለት ልደናበር ማለት ግራ የተጋባሁበት ሰዓት ላይ ነው ያለሁት እና በጣም የሚያስደነግጥ ነገር ነው የሰማሁት። በጣም ግራ የሚያጋባ ነገር ነው። ምን ብዬ እንደምናግራችሁ አላውቅም። ማለት እኔም ከአንድ ሁለቴ ለማግኘት ፈልጌ ነበር። እንግዲህ ተመልካቾቻችን ዛሬ ማንን ያገኘው ይመስላችኋል? የራሄልን እህት አግኝቻታለሁ። ማለት ትንሽ ግራ ያጋባል። እሷ ነው ፈልጋኝ የመጣችው፣ ግን እኔ ስለሷ ደግሞ እኔ ራሱ እየፈለኳት ነበር። ኢቭን ውጪ ነው ያለችው ምናምን ስልኳ አልሰራም ምናምን ብለኝ ዱባይ ማውቃቸውን ሰዎች እነሱን እያወራው ምናምን ብዙ ነገር እየሞከርኩ ነበር የነበረው። እንግዲህ ራሄል እንደነገረችኝ ከሆነ በቃ ጆን እንግዲህ ያው ራሄል የእህቴን ልጅ ነው ማሳደገው እያለችው ነበር። ጆ ደግሞ አይደለም ያንቺን ልጅ ነው እየሰደግሽ ያለችው እንጂ እህቴ ምናምን እያለች እንትናት በይ ያለች ነበር። እና ላይክ ራሄልም በጣም እንደምትወደው ስላየው ቢያንስ ይሄ ነገር ማስተካከል ብችል ምናምን ብዬ እህትሽ የት ነው ያለችው እህትሽን አውርቻት ያለው ነገር እንታስረዳ ምናምን ብዬ መጀመሪያ ነው እንግዲህ ኦልሞስት ስንት ጊዜያቸው ነው 15 ቀን ወር ካልሆነ የዛኔ እህትሽ የት ነው ያለችው ምናምን ብላ አይ ስልኳ አልሰራም ከሆነ ጊዜ በኋላ ስልኳ እየሰራልኝ አይደለም ምን ሰው ጭንቆኛል ልጁ ማሰሬ እናቴ እያለ እኔ ራሱ ግራ ተጋብቻለሁ ምናምን ብላ ላይክ እሷ የምትሰራበት አካባቢ የነበሩ ወደ ዱባይ እንደነበርና ብቻ ብዙ ነገር ነግራኝ እኔም ኢንፎርሜሽን እዛ ማውቃቸው ሰዎች አሉ ተመልካዮችም እንደዚሁም ደግሞ ቤተሰቦችም እዛ ስላሉ ኢንፎርሜሽኑን ልኬላቸው ምናምን ነገር ፎቶዋን አያይዤ ልኬ ምናምን ነገር እየተፈለገች ነበር ተመልካዮች። ሶ በዚህ መሀል ደግሞ የሚያስደነግጥ ነገር ትላንትና ስልክ ተደወለልኝ። ከዛ አንስቼ በማወራበት ታይም ላይ ስሞትም ማመን ከበደኝ። ማለት የራሄል እህት አገኘኋት ከስንት ጊዜ በኋላ እና እሱ አይደለም የሚያስገርመው። እኛ እዚህ በጣም እየለፋን ነበር። ራሄልም ጭንቀት ላይ ነበር ያለችው። ይሄ ሁሉ ነገር ተፈጥሮ ባለበት ታይም ላይ ኦልሞስት ምን ያህል ጊዜ አጣንሽ እኮ አንቺን እየፈለገች ነበር እኮ ምናምን ስላት አይ እዚህ ከመጣሁ አመት አልፎኛል። ማለት አመት ሙሉ ራሄል እሷን እየፈለገቻት ነው፣ እሷ ልጅ እያሳደገች ነው ያለችው። እሷ አመት ሙሉ እዚህ ሆነ ግራ የሚያጋባ ነገር ነው። ሶ ነይ እስቲ ላወራሽ ፈልጋለሁ ብዬታለሁ እና ቢሮ እየመጣች ነው ያለውን ነገር ደግሞ ቢሮ ደግሞ ትመጣና ምንድን ነው የተፈጠረው? ምንስ ነው እያደረገች ያለችው? ራሄልስ ምን አስባ ነው? ማለት ታውቃለች ወይ ሸወደች ነው? እንዳለችውም የራሷ ልጅ ነው እንዳይነቃባቸው ፈልገው ነው? ምንም ግራ ነው የተጋባው ተመልካች። ሶ ስለዛ እህትዮ ትመጣለች። ራሄልን ደግሞ ወደ በኋላ እንግዲህ ያው አግኝሻለሁ ብያታለሁ። እሷም ይዘኝ ትመጣና ያለው ነገር ግራ ያጋባል። ማለት ራሄል አውቃ ነው የራሷ ልጅ ነው የኔ ልጅ አይደለም የእህቴ ልጅ ነው እያለች ያለችው። እሷስ ደግሞ እየፈለግኳት ነው ብለኛለች። እኔም በጣም ቡሶ እዛ ዱባይ በጣም ቡሶ እያስቸገርኩ ነበር። ኦልሞስት አመት ከምናምን ነው እውነት ያለችኝ ከሄደች ራሱ ነው የምላችሁ። ሶ ብዙ ግራ የሚያጋባ ነገር አለ እና የሸወዱን ነው ምንድነው እየተፈጠረ ያለው የሚለው ነገር ተመልካቾችን እራሷ እየመጣች ነውና የራሄል እህት እንግዲህ ጆም ደግሞ እስቲ ማወቅ ያለበትን ነገር ያውቃል። ፕላስ ደግሞ የሆነ ውዝግብ ያለ ነገር ነው። እኛ በጣም እየፈለግናት ነው። ቤተሰቦችም እንዳልኳቸው ተመልካቾችም እንግዲህ በዚህ አጋጣሚ ማመስገን እንፈልጋለሁ። እዛም የተባበሩኝ የነበሩ ነበርና በቃ ራሄልም እሷን በቃ ማለት ለጆ ያለው ነገር እየጋሽት ነው። ጆ እየገፋት ነው ባንቺ ልጅ ነው እያላት ነው። እንግዲህ እሷ ደግሞ ለማሳመን እየሞከረች እየተጣጣረች ነው ያለችው። ሶ በዚህ መሀል ያላት አማራጭ አንድና እንደ እህትሽ ነች ይሄን ነገር ታስረዳት ነው። እውነቱን ያለው እህትሽ ጋር ስለሆነ በቃ አግኝተን ማውራት ባለበት ማገናኘት ባለበት አገናኝተን እንፈተዋለን ምናምን ብዬ እየፈለግን የነበረበት ታይም ላይ ነውና ያ ሁሉ ሰዎች አስቸግሬ ያ ሁሉ ነገር ተፈጥሮ ምናምን ነገር እሷ እዚህ አዲስ አበባ ራሱ ከመጣ አመት ከምናምን አልፎኛል ማለት ግራ ነው ያይገበኛለሁ። ስለዚህ እዚህ ነው ቤት አለው ሰዎችም ልኬላታለሁ። እነሱ ይዟት ከመጡ በኋላ ከሷ ጋር ምሬት ተፈጠረው ምንስ ማድረግ አለብን? እያንዳንዱ ነገር ከስር መሰረቱ ሙሉ ትነግረናለች። ልጁ ሴማን ነው ይሄ ልጅ ጆ እንደሚለው ልጁ የራሄል ነው ወይስ ደግሞ የእህቷ ነው የሚለው ነገር የምንጠራ ነው የሚሆን። እንግዲህ ያው ጆም ከኪያ ጋር ብዙ ነገር ውስጥ እየገባ ያለው በራሄል ንዴት ነው። እንግዲህ ጥላኝ ከኔ አብራኝ ሆነ ከሌላ ሰው አርግዛ ወልዳለች እያለ ስለሆነ ይሄ ነገር ነው የምንጠራበት ነገር ይፈጠራል። ስለዚህ ተመልካቾቻችን እህትየው ከመጣች በኋላ ያለውን ነገር የምናሳያችሁ ነው የምንቀጥላችሁ ነው የሚሆነው። አብራችሁ ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ እህትየውም ደርሳለች። አስገቧት። ነይ ነሽ። ሰላም ነው? እንዴት ነህ የኔ አባት? ሰላም ነው? አለን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም አለው። እንግዲህ ምን ነው ከተባለ እንዴት ነሽ?
አለን እንግዲህ ያው አይረብሽም ብዬ ተስፋ አደርጋለሁ። እንግዲህ ካሜራ አስቀምጫለሁ እና ብዙ ነገር አይረብሽም ብዬ ተስፋ አደርጋለሁ። እያንዳንዱ የምናደርገውን ነገር ካሜራ ጋር የተያዘ ስለሆነ እያንዳንዱ ነገር ካሜራ ላይ አለ እና እስቲ የራሄል እህት ይቅርታ ከስምሽ እንጀምርና ስምሽ ማን ነው የሚባለው? ፕላስ ደግሞ ብዙ ግራ እያጋቡን የነበሩ ነገሮች አሉ አይደለ? እየፈለግንሽ ነበር ዱባይ እንደነበርሽ ምናምን እናውቃለን። ይቅርታ ቀጥታ ወደ ጉዳይ እየገባሁ ነው። ብዙ ግራ ያጋባኝ ነገር ስላለ ነው። ብዙ ግራ ያጋባኝ ነገር ስላለ ነው። እዚህም የተፈጠረ ያለውን ነገር አይቼዋለሁ ምናምን ብለሽኛል ቪዲዮዎቹንም። ሶ ምንድነው እየተፈጠረ ያለው? ምንስ ነው ምንድነው እየተፈጠረ ያለው? እስቲ ያለው ነገር ስለዚህ መጀመሪያ ስምሽ ማን ነበር? ስሜ መቅዲ ነው። መቅዲ። እሺ መቅዲ ምን መሰለክ እዚህ ከመጣሁ ጀስት 1 አመት ሆኖኛል። እኔ የምኖረው አረብ ሀገር ነበረ እኮ ብለሽኛል። እኔ አሁንም እኮ ግራ እየገባኝ ያለው እሺ ንገሪኝ። እሺ ማለት 1 አመት ሙሉ እየፈለገችሽ ነበር ራሄልን፣ አልነገርሻትም? አንቺም ልትፈልጊያት አልሞከርሽም? እስቲ ምን እየተፈጠረ ያለው? ብዙ ግራ ያጋባ ነገር አለ። ምን መሰለህ እኔ ዩቲዩብ ላይ ምናምን አያታለሁ፣ ጀስት እሷን እከታተልሃለሁ ምናምን ጀስት እንደ ብዛ ያሰብኩት ያው ታውቃለህ ያለው የኑሮ ሁኔታ ምናምን እና ጀስት እኔ ልጅ አለኝና አሁን ከእህቴ በቃ ካለችበት ችግር ለማስወጣት ነበረ። ከፍቅረኛዋ ጋር ጥሩ ሁኔታ ላይ አይደለም ያለችው። ያው የተወሰነ ሰምተህ ከሆነ ማለት ነው። አዎ ያየሁትም ነበር እኮ ጥሩ ሁኔታ ላይ አይደለም ያለችው። እኔ ያው በጣም ማፈቅረውሽ ነበር፣ በጣም ማለት ነው ማለት እንዲህ ነው ብዬ ልነግራችሁ ነው። እና ማፈቅረውሽ ነበር። በአጋጣሚ ከሱ ጋር ያው አንዳንድ ግጭት ተለያየ። ምንድን ነው የተፈጠረው ማለት? እሺ ቆይ ስሜታዊ እንድትሆኚ አይደለም። ቆይ ተረጋጊ። መቅዲ ነው ያልሽኝ አይደል? እስኪ ረጋ በይና ምንድን ነው የተፈጠረው? ተለያየን። በጣም አፈቅረው ነበረ የምር ግን በቃ አልተስማማንም። ግን መካከላችን ላይ የሚያያይዘን ነገር ልጅ ነበረ። ልጅ ነበረኝ ማለት ግን ያው ከሱ ርቄ ነበር የሄድኩት። ጀስት ገባክ ቢያንስ እንኳን ለመኖር ምናምን አረብ ሀገር ሄጄ የተወሰነ ሰርቼ እመጣለሁ ምናምን ብዬ እህቴ ታውቃለች ይሄን ነገር እና ሄድኩኝ። ከዛ ከሄድኩ በኋላ በቃ አለ አይደለ አልተመቸኝም ምናምን። እዛ የምኖርበት ቤት አሰሪዎቼ በቃ ጥቃት ያደርሱብኝ ነበር ምናምን። ሁኔታው ምናምን ሲቀየርብኝ ስላልተመቸኝ ልጄን ይዤ ተመልሼ ይዤ መጣሁና ለእሷ ሰጥቼ ሄድኩ። ይሄን ታውቃለህ ገብቶሃል? ልጄን ሰጥቻት ሄድኩኝ። ከዛ ግን አሁን የማየው ነገር ዩቲዩብ ላይ ምንድነው እሱ ጀስት የሚያስበው የእሷ ጓደኛ ልጁ የእሷ እንደሆነ ነው የሚያስበው። ገባህ? ቆይ እኔ አሁን ግራ እየገባኝ ያለው ልጅሽን ሰተሻት ነው አንቺ ሄድሽው? አዎ ሰጠኋት አይደለ? አዎ። እሺ ከዛስ በኋላ ደግሞ እዛ ቆየሽ አይደለ? ወደ ውጭ እንደወጣች ነበር። ልጅቷ ልጁን ይዛ ከአንቺ ጋር እየተንከራተተች ነው ማለት ከልጁ ጋር እየተንከራተተች ነው ራሄል። አንደኛ ባልወለደችው ልጅ ነው ሲቀጥል ስልክሽን አጥፍተሽ ምናምን ጠርተሻል። ለምን እኮ አልገባኝ ፓርት። ለምን ልጅቷ እንደዚህ እየተንከራተተች ያለችው በአንቺ ልጅ የመጣ ነው? አውቃለሁ። አሁን እኮ ነው ይሄን ነገር የተረዳሁት። አሁን ያየው ገባት። ምን መሰለህ እኔ እዚህ ቆይ አንቺ 1 አመት ሆኖሽ ሳለ እዚህ ከመጣሽ ለምን ነው ልትፈልጊያት አልሞከርሽው? ልጅስ ነች ለምን በጣም እንደማፈቅረው ነገር ያለው እሱ ልጄን ካየው እሱ ትዝ ይለኛል። ልጄን ካየው የእሱ ትዝ ይለኛል፣ ይቀሰቀስብኛል። ያሳለፍኩት ነገር አብረን ስንሆን ያሳለፍናቸው ነገሮች በጣም በቃ በሴት ልጅ ቦታ ብትሆን በጣም መረጥ አያቅትም። ስለዚህ ልጄን በቃ ቢያንስ እንኳን እሱን እስክረሳ ነገሮች እስኪስተካከሉ ለእቴ በስጠቴ ነው ያሰብኩት። ገባክ? ሌላ ነገር አስቤ አልነበረም። ቆይ እኮ እሺ ከዛስ ግን በቃ ሁኔታዎች አሁን ሳይው በቃ ስከታተል ነገሮችን ምናምን ጥሩ ሁኔታ ላይ ያሉት በእኔ ምክንያት ከፍቅረኛው ጋር ተጣላሽ፣ ከምትወደው ጓደኛ ጋር። ስሜቱን ደግሞ ያውቀዋለሁ ማለት ከምትወደው ሰው ጋር መለያየት እንዴት እንደሆነ አውቀዋለሁ። ገብቶሃል? ሶ በቃ አሁን ከሱ ጋር ስትጣላ እኔ አሁን የምፈልገው አሁን አንተ ጋር የመጣሁት ማለት ነው ጀስት ያለውን ሪያሊቲ አውቀህ ለጆም ነግረኸው ልጁ የኔ እንደሆነ እንዲያውቅ፣ ሁለቱ እንዲለያዩ አልፈልግም። ተረዳኸኝ? ሁለቱ እንዲለያዩ ስለማልፈልግ ጀስት እንድትላቸው ነው በቃ እንድታስታርቃቸው እና እኛ ለማስታረቅ እየሞከርን ነው ያለነው እኮ ጆም በቃ ልጁ የኔ ነው። ስለዚህ ጆም ይወቅ፣ ሁሉ ነገር ይወቅ። የሰጠዋትም ጀስት ገባህ አይደል? አንተ እንኳን ልትረዳኝ ይገባል። የሰጠዋትም እንድታሳድግልኝ ነው። ለምንድን ነው እኔ ተጎድቻለሁ፣ በፍቅረኛዬ ተጎድቻለሁ። በቃ ሶ እሱ ሳይ በጣም ስሜት ውስጥ ስለሚከተኝ በቃ
አሁን እንኳን ትረዳኝ በቃ ለጆ እውነታውን ይወቅ። ቢያንስ የእነሱ ፍቅር ይመለስ። እያልሽኝ ያለሽው አንቺ እኮ ልጄን ሳየው ፍቅረኛዬን ያስታውሰኛል እያልሽኝ ያለሽው። አዎ እሺ ሰው ስለዚህ አንቺ በወለድሽው ልጅ ልጅቷ ህይወቷ በምስቅልቅል መውጣት አለበት ወይ ነው? ልጅቷ ህፃን ልጅ ነች። ፊቷ ራሱ ትንሽ ነው አይደለ? እኔ እኮ ምን አለ መሰለኝ እኔ ችግር የለብኝም እኮ አይመለከተኝ ጉዳይ ነው ጉዳይ አይደለም። ይቅርታ ማለትም ካለባት አሁን እንድታለቅሽ ምናምን አይደለም። ይቅርታ መጤ ምኑን ያልተረዳሁሽ? እሺ ይሄ ያልተረዳሁሽ በይኝ። እንግዲህ ራሄል አሁንም ተመልካቾች አይታችኋታል። ፊቷ በጣም የልጅ ፊት ነው። እድሜዋም 20 ምናምን 21 ወይ 20 ቢሆን አይደለ? ይሄ ልጅ ጥለሽባት አንቺ ይሁንሽ ጥለሽባት እሺ ለህቷ እያደረገች ነው። አንድ አመት ሙሉ ስልክሽን አጥፍተሽ ጠፍተሽ አንቺ አዲስ አበባ ሆነሽ እሷ እቺ እህቴ ተጨንቃ ነበር የነበረው። ኢቭን ስላንቺ ጠይቃት እያለቀሰች ነበር የነገረች። ፈልግልኝ እስቲ በላይ እኛ ዱባይ ያፈላለግንሽ ነበር እዛ መስለሽ አንቺ እህቴ መጥቻለሁ ወይ ደህና ነኝ እንኳን አልሸተም። አንድ አመት ሙሉ ነበረብኝ። በቃ ተሳሳትኩኝ። እኔ ጀስት ይሄ ነገር እንደዚህ ይፈጠራል ብዬ አልገመትኩም። በመካከላቸው በቃ ቅራኔ ይፈጠራል ብዬ አልገመትኩም። አሁን እኮ በቃ ወደ ኋላ የተመለስኩት ምንድነው ጀስት እንዲመለስ ነው፣ ነገሮች እንዲስተካከሉ እየሞከርኩ ነው። በቃ ያለፈው ነገር አልፏልና በቃ ይቅርታ። በቃ ምን እንደምልህ አላውቅም። ማለት በእኔ ቦታም ሆነ አስበው፣ ሴት ልጅ ነኝ ምናምን ቀበል የተጎዳው ሰው ነኝ ገባ እና በቃ ጀስት እና አስታርቀን ምናምን እስቲ ራሄልን ወርጅነ ብያት ነበር። እሷም ተምጣና ራስሽ ታወሪያታለሽ። እንደዚህ ነገር ላይ አልገባም ማለት አይቼዋለሁ ስሜቱን። በአንቺ ልጅ የመጣ የምታፈቅረውን ሰው አታለች። ልትረዳኝ ይገባል። እሺ ብዙ ነገር ሉዝ አድርጋብሻለች በአንቺ የመጣ ሄሎ ወይሪች እየመጣሽ እየደረስሽ እኮ ቢሮ ላይ እሺ እኔ አልዋሽሽም ነው የምልሽ። ምንም ተሰማኝ አይደለም እኔ በጣም አሁን እሺ ለምንድን ነው የመጣሽበት ጊዜ በደንብ ተስረጅኝ እስቲ። በቃ እንዴት አገኘሽኝ? እኔ እንዴት አገኘሽኝ? ብዙ ያልነገርሽኝ ነገሮች አሉ። እንዴት ልታገኚኝ ቻልሽ? በዛ ላይ ደግሞ ከኔ ይልቅ እሷ ማግኘት ትችይ ነበር። በቃ ባንተ በኩል ቢያንስ እንድታስታርቀን ስለፈለግኩ ነው። ገባህ ነው እንደዚህ አይን አፍጥጬ እንደዚህ መምጣት ምናምን እኔ እኮ አውቀዋለሁ፣ ጥፋቴን እኮ አውቀዋለሁ። ገባህ? ግን ምንድን ነው በቃ ሰው ነኝ ተሳሳትኩኝ ይሄ ነገር እና በቃ ነገሮች እንዲስተካከሉ ገባህ? አሁን አንተ ጋር የመጣሁት ነገሮችን አስተካክለህ ቢያንስ እንድትረዳኝ ነው የመጣሁት። እሺ እኔ በምን ልረዳሽ ነው? አሁን የነገርኩህ ነገር አለ፣ ያስረዳኸው ነገር አለ እኮ ገባኝ። ግን እኔ አሁንም ቢሆን ነው የምልሽ ያው ሰው ሰላም ሲሆን ወይ ሰላም ነገር ሲወርድ ደስ ይለኛል። በሱል ተባበርሽ እችላለሁ። ግን ብዙ ነገር ምስቅልቅል አወጥተሻል። በጣም ኬርለስ ሆነሻል። በብዙ ነገር ኬርለስ ነሽ። እኔ እንዴት እንደምል አላውቅም። ማለት ብዙ የሚያናድድ ነገሮች አድርገሻል። በጣም እኔ አሁን ለሞቀስ አይደለም ያደረግሽው ነገር ልክ አይደለም ነው። እስቲ ለማንኛውም እራሷ ራሄል ትምጣና ደግሞ እራሷ ራሄል ከመጣች በኋላ ታወራላችሁ። እስቲ ምንድነው እኔ ወይስ አንቺ እዚህ መኖርሽን ታውቃለች? እኔ እኮ ልረዳሽ ሞከርኩኝ። እሺ አዎ በደንብ እንደዛ መፍራት አለብሽ። ምክንያቱም እኔ እጄ ለማየት ሞክሬያለሁ ልጅቷን ማለት ይሆናል አይደለ ላጣራ ሞክሬያለሁ ምናምን ልጁ አሁን ጆ እንደሚለው የእሷ ነው ወይ ከሌላ ሰው ወልዳ ነው ወይ? አይ አይደለም የእህቴ ነው። እህትሽ ታለች። እህትሽ ላውራት ልናገኝሽ አልቻልኩም። ኢቭን እየዋሸች ይመስሉኝ ነበር። ከዛም በኋላ ትንሽ እንባዋን ሳየው ምናምን ነገር ኦልሬዲ በቃ እዛ አንቺ ኢቭን ዱባይ ሰው ቤት ነው የተቀጠርሽው አይደለ? እዛ ተጎርተሽ ወይ ከፎቅ ላይ ጣሏት እንደሚወቃ የሆነ ጥሩ ነገር ባልሰሙ ቁጥር እሷን እያስታወስኩ አለቅሳለሁ ትላለች። አንድ አመት ሙሉ ስልክ አትሽ አንቺ ኢትዮጵያ ነበርሽ። ምን እያደረግሽ? እቺ ልጅ ምንም ባልወለደችው ልጅ ገና በልጅነቷ ባንቺ የመጣ ምስቅልቅሉ ህይወቷ ወጣ። ዛሬ አሁን ከፍቅረኛ እሺ ፍቅረኛሽ ወንድ ይሁን ችግር የለው እንዴ በገና በልጅነቷ እኮ የሰው አይን ህፃን ልጅ እኮ የሰደገች እኮ እቺ ልጅ እኮ አሳደገች ወለደች እየተባለ እኮ ነው ያለው። ልክ ነህ። በቃ ሶፊ እኮ እዚህ ጋር በቃ ይቅርታ አልኩልኝ። በቃ ልትረዳኝ ይገባል። ምንም ቢሆን አይደል በቃ ሰው ነኝ ተሳሳትኩ። በቃ የተፈጠረብኝ ነገር ነገርኩ። ልጄ ላይ ተውኩት በዚህ ምክንያት ነው። ለምንድን ነው የማትረዳው? አሁን እኮ የመጣሁት ጀስት በቃ ሁሉ ነገር ሰላም ተፈጥሮ ሁሉ ነገር እንዲመለስ እኮ ነው የመጣሁት። ለምንድን ነው የማትረዳው?
እሺ ችግር የለውም። እሺ አይ ነው ተረድቼሻለሁ እኮ ያደረግሽው ነገር ግን እንትን ይላል፣ ኮንፈርት ይነሳል፣ ያናዳል። የሚያበሽቅ ጉዳይ ነው። እውነቱን ንገረኝ ካልሽኝ በጣም ነው የሚያናደው። ማለት እኔ እንጃ፣ እኔ አይመለከተኝም። እኔ አሁን ማንንም መውቀስ መሆን አልፈልግም። ማንም ሰው አጠፋ፣ ይሄ ሰው ልክ አይደለም፣ ይሄ ሰው ልክ ነው ምናምን ማለት አልፈልግም። እቺ ልጅ ግን ብዙ ነገር ባንቺ ዋጋ ከፍላለች። ብዙ ነገር ሆናለች። ባንቺ የመጣ ሳትወልድ ወለድ ተብላለች። ባንቺ የመጣ ልጅነቷን ትቀምጣለች። ባንቺ የመጣ ፍቅረኛዋን አታለች። ባንቺ የመጣ ስቲል እየተከራተች ነው የምትገኘው። ትምህርቷን አቁማ የአንቺ ልጅ ለማሳደግ እየሞከረች ነበር የነበረው። የማን የመጣ ነው? ባንቺ የመጣ። አንቺ ግን አንድ አመት ራሱ እዚህ ከመጣሽ ሆኖሽ ዞርሽ አላየሻትም። ስለዚህ ይሄን ነገር ደግሞ አሁን በቃ ይቅርታ እንድታደርግልኝ ነው። ያለፈው አልፏል። አሁን ግን ቢያንስ ከጆ ጋር አትጣላ። በኔ ምክንያት ለጆ ሪያሊቲውን ንገርልኝ በቃ። ሌላው እስቲ ለማንኛውም ተመልካቾቻችን እስቲ እኔ በጣም ተናድጃለሁና ሞር ደግሞ ቢያንስ ምክንያቱም ስትነግረኝ የሆነ የሚያራራ ነገር ይኖራል ብዬ ነበር ያሰብኩት። የሚያናድ ጉዳይ ነው፣ አልዋሽሽም። ላንቺም ለእናንተም አልዋሽም። የሚያናድ ጉዳይ ነው። በሷ የመጣ እህቷ ብዙ ነገር ሆናለች። እንግዲህ ከጆ እንደዛ የሚያመናጭቃት እንደዛ ውሻ የሚያደርጋት በሷ በልጇ የመጣ ነው። ይሄ ሁሉ ነገር ተፈጥሮ እና በጨዋታ ነው የመጣችው። ከዛ ከመጣሽም በኋላ ምክንያትሽ ደግሞ ያናዳል። ወይ እዚህ ግባ የሚባል ምክንያት አልነገርሽም። ስለዚህ ተመልካቾች እንግዲህ ራሄል እየመጣች ነው። ራሄል ከመጣች በኋላ ደግሞ የሚፈጠሩ ነገር የሚያሰጋችሁ ይሆናል። ጆንም ደግሞ ፈልግሃለሁ ምናምን ብዬው ነበር። ጆ መምጣት ካለበት ራሄል በማይመለከተው ጉዳይ ስለሆነ ራስሽ እውነቱን ትናገሪያለሽ። የማይመለከተው ጉዳይ አያገባትም ራሄል። ስለዚህ ተመልካቾቻችን እስቲ ራሄልም እየመጣች ነው። እሷ ከመጣች በኋላ እንቀጥላችኋለን። በድጋሚ አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን፣ ያው ራሄልም ደርሳለች። ምንም የሚያስፈራ ነገር የለም። እሱ መጀመሪያ ነበር ማሰብ ሪች መች መጣሽ ነው ሶፊ? መቼ ነው የመጣሽው? ደህና ነሽ? አንቺ ደህና ነሽ? በጣም ነበር ይናፈቅሽኝ እኮ የኔ ውድ። ደህና ነሽ? መቼ መጣሽ ነው ሶፊ? አንተ ጋር ምን ትሰራለች? እስቲ አይ ራሷን የመጣችው ሳትደውይ መቼ ነው የመጣሽው? ትንሽ ሳልግሽ እንደሆነ አውቃለሁ፣ ግን በቃ ቆይ አልገባኝም። እዚህ ምን ትሰሪያለሽ ሶፊ? ምንድን ነው አልገባኝም። ምን ያወራችሁ ነገር ነበረ? እዛ ላይ ነበር። ሶፊ ትተዋወቃላችሁ? አይም ተወሰነ ነው ፈለገኝ የመጣችው እና እስቲ ብዙም ትነግረን ነገር አለ። አልገባኝም። ደህና ነሽ ወይ? ደህና ነኝ። የት ነበርሽ? አንቺ እንዴት ነሽ? ሳልጠይቅሽ ቆይ መቅድ እየገባኝ ሳልጠይቅሽ ማለት ምን ሆነሽ ነው የጠፋሽብኝ? አንድ አመት ሙሉ እኮ ስፈልግሽ ነበር። ሶፊ በእናትህ የሆነ ነገር በላት። እሱ ምንድን ነው የሚለኝ? አንቺ መልሽልኝ እንጂ የት ነበርሽ ማለት ለምንድን ነው ስልክሽን ያጠፋሽብኝ? ትናንት ነው የመጣችው ሶፊ? አልገባኝም። ቆይ መቼ? ትናንት ነው የመጣችው? ትንሽ ቆየሁ ማለት አንቺ ለመናገር ትንሽ ከብዶኝ ነበር። አልገባህም? መቼ ነው የመጣሽው? ትንሽ ከብዶኝ ማለት ዝም ብሎ መምጣት መቅዲ። ቆይ ደህና ነሽ? ዝም ብሎ መምጣት ምን ማለት ነው? ስትመጪ እንዴት ለእኔ እንኳን አትነግሪኝም? መናገር ነበረብኝ። ግን የተፈጠረው ነገር ተረጋጊና ላዳምጥሽ እባክሽ። ምንድን ተረጋጊ። እንዴት ነው የምረጋጋው? እህቴ ከመጣች ትንሽ ጊዜ ሆኗታል፣ ግን እኔን እስካሁን ማለት አላገኘሽኝም። የት ነሽ? የት ነው? እናማዬ ሄደሽ ነበርኩ? እዚህ ነበርኩ። እናማዬ ጋር ልንገርሽ፣ እዚህ ነበርኩ። ግን በቃ እንደምልሽ አላውቅም። አሁን ላይ እየተፈጠረ ነገር ያለው ነገር እኔ ዩቲዩብ ላይ ምናምን አይሽ ነበረ ምናምን እና አሁን ላይ ሰላም ለመፍጠር ነው የመጣሁት። አንቺ ያምሻል እንዴ? ምን ማለት ነው አይሽ ነበር ማለት? አንድ አመት ሙሉ የት ነበርሽ? እዚህ ነበርሽ አንድ አመት ሙሉ መቅዲ? አንድ አመት ሙሉ እኛ ጋር መጣሁ። ግን በቃ ተረጂ መጀመሪያ ማውራውን ነገር በትንሽ አዳምጪ። ምን ማለት ነው ተረጃሽ? አንቺ ቆይ ጤነኛ አይደለሽ? ምን ማለት ነው ተረጂ ማለት? መልሽልኝ። ተረጂ ማለት ምን ማለት ነው? ምንድን ነው ሶፊ? ምን እያለሽ ነው? አንድ አመት ሙሉ እዚህ ነበርኩ ማለት? እኔ አንድ አመት ሙሉ ምን ሆንሽ ብዬ እኮ እያሰብኩ ነበር። እኔ አንድ አመት ሙሉ የሆነ ነገር ሆነች ሞተች እህቴ ብዬ አውቃለሁ። እባክሽ ተረጂ። በቃ ከዚህ በላይ እንድጨነቅ አታድርጊ። እንድጨነቅ አታድርጊ? ምን ማለት ነው? ያ ቆይ አንቺ ጤነኛ አይደለሽም እንዴ ሶፊ? እየቀለዳችሁብኝ ነው። በማርያም አውቀሽ ነው አይደል? አውቀሽ ነው አሁን የመጣሁት። ቤኔ ከፍቅረኛሽ ጋር ያለሽ ነገር አያየሁ ነው። ገብቶሻል? በእኔ ምክንያት ሌላ ችግር እንዳይፈጠር
ደስ ላስባው አንቺ ጤና የለሽም እንዴ? በእኔ ምክንያት የምትይው አንድ አመት ሙሉ የት ነበርሽ? አንድ አመት ሙሉ የት ነበርሽ? ዛሬ ላይ መጥተሽ ከፍቅረኛሽ ጋር የሆነ የተፈጠረውን ነገር ትይያለሽ። ጭራሽ እኔ በጥፊ እንኳን ደህና መጣሽ እንኳን ብለሽ በስንት ተነስተሽ እየቀለድሽ ነው? ይሄን ያህል ጊዜ እዚህ ኖረሽ ለኔ ብለሽ ለምን ጠፋሽ ብለሽ በስንት ሰዓት ታማክሪኝ አልሞከርሽም? ለምን ጠፋሽ? ገባሽ? ለምን ጠፋሽ? ችግር ገጥሞኝ ሁሉ ደቅ ልታመም ተቅነራለ አታውቂም። ደስ እንዴት መጣሽ ብለሽ እኮ አቀባበል ታሪኝ። አንቺ እየቀለድሽ ነው እንዴ? ምን እልል ብዬ እዚህ ጋር ወረትኝ ምናምን ቡና ፍልቼ ልጠብቅሽ ነው የምትጠብቂኝ? እኔ ጋር እኮ አይደለም የመጣሽው ሶፊ ጋር ነው። አውቃለሁ። አሁን የመጣሁት እኮ በቃ እየተፈጠረ ያለውን ነገር ሰላም ለመፍጠር ነው። ይሄ ነገር ይፈጠራል ብዬ አልገባኝም። የት ነበርሽ? አንድ አመት እህቴ ነሽ ተባበሪኛለሽ ምናምን ነገር የት ነበርሽ? አንድ አመት ሙሉ እዚህ ነበር። እዚህ የት ማን ጋር? እዚህ ነበርኩኝ እና ማያውቃል እና እዚህ ማን ጋር ነበርሽ? አንቺ ጤነኛ አይደለሽም እንዴ? የመጣሽ ሰዓት ለምን አልነገርሽኝም? ለምንድን ነው ያልነገርሽኝ? እሺ ነኝ ተይ። ልጅሽስ አሁን እኮ እንዳናገርሽ ራሱ እንዴት ነው በስርዓት እንዴት ብዬ እንድጠበቅሽ ነበር የምታስቢው? ተረጋጊ ሪች። ሶፊ እንዴት ነው የምረጋጋው? አንድ አመት ሙሉ ሶፊ ጋር እኮ የመጣሁት ጀስት ይሄ ነገር እንዳይፈጠር ነው። አንተ ጋር እኮ የነገርኩህ ጀስት ምን አይነትም እንዴት ነው ትንሽ እንኳን ነገራችን እንዴት ነው እሱ የሚያረጋጋኝ? ቆይ ልክ አይሰሚኝ። አንድ አመት ሙሉ ልጅሽስ እኔን ተይኝ አታገኘኝ። እህትሽ አይደለም እርሺ። አንድ አመት ሙሉ ምንድን ናት ብዬ እኮ ነው የምፈልግሽ። የት ሄደች እህቴ? ትሰሚኛለሽ? የሆነ ሰው ተጎዳ ሲሉኝ እሷ የት ሄዳ ነው? እህቴ ሊሆናል ለገደሉብኝ ብዬ ስንት ጊዜ ነው ሳለቅስ፣ ስንት ሌሊት ነው ሳለቅስ እንትን ያልኩት። አንቺ ግን ጤነኛ አይደለሽም። እንደ ኖርማል ነገር አንድ አመት ሙሉ እዚህ ነበርሽ። ከዛ በኋላ እዚህ ተቀምጠሽ ምናምን ነገር ደስ ሲልሽ መጣሽ ልታገኘኝ አይደል? ዩቲዩብ ላይ ምናምን አየሽ፣ ከዛ መጣሽ። ሶፊ ለምንድን ነው ዝም የምትለው? ሪች ቆይ ተረጋጊ ነው። ሶፊ እንዴት ነው የምረጋጋው? ያለሁበትን ነገር እንደዚህ አይነት ሪያክሽን ሆነ እኔ ላስረዳት አልችልም። ለሷ ላስረዳት አልችልም። ለምንድን ነው የጠፋሁት? እንዴት ነው የጠፋሁት? ላስረዳት አልችልም። ውዴ እዚህ ጋር አሁን የወጣሁት እኮ እኔ ይቅርታ አድርጊልኝ። ናፍቀሽኝ ምንድን ነው ናፍቀሽኝ? ምንድን ነው ምናፍቅሽ? ሌላው ይቅር ብናፍቅሽ እስካሁን የት ነበርሽ? ንገሪኝ እስኪ። እኔን እርሺኝ። እሺ ልጅሽ አይናፍቅሽም? ንገሪኝ። እናትህ ልጅ ናት ብዬ በየቀኑ እያሳየሁ ወልጄ አይደለም። በእናትሽ ታትፍረጂ። እሺ ምን ሆነሽ ነው? እሺ ልስማሽ። ምን ሆነሽ ነው? ተባራሽ ነው? ችግር ተፈጥሮ ነው? ንገሪኝ። እሺ ምን የሚፈጠር እኔ ጋር መጪ? አንድ አመት ሙሉ ሰው ጋር የምትጠጊው ከእኔ ጋር አብረሽ አትኖሪም? በቃ የምትናገሪኝ ነው መሰለኝ። በቃ ያው በቃ በጣም ችግር ገጥሞሽ ነው። ችግር የገጠማት ሴት ነው የምትመስይው። መቅዲ ዝም አትበይ፣ መልሽልኝ። እኔ በዚህ ቆይ የተፈጠረውን ነገር ታውቂያለሽ? ከሺው ጋር እንደተለያዩ ታውቂያለሽ? አሁን በቃ ጀስት በቃ አብራችሁ እንድትስማሙ ነው የመጣሁት። የኔ ልጅ ነው ምናምን ብዬ ነግሬው ጀስት ከሶፊ ጋር ተነጋግረን ከዛ ፍቅረኛሞች እንድንሆን ከዛ ልጁ ልጅ በቃ የሆነው ነገር ምንም በቃ አንቺ ምንም ከዛ ያኔ አንድ አመት ሙሉ የት ነበርሽ? እኔ መከራዬን ስበላ የት ነበርሽ? ንገሪኝ። እኔ ትምህርቴን ሳቆም የት ነበርሽ? ከጓደኞቼ ከአካባቢው ሰው በሙሉ ስሰደብ የት ነበርሽ? አልነበርኩም። እኔም ተጨቁኝ ነበር። ሰው ቤት ለሰው ቤት ስጋራጠት ነበረ። ገብሻል? እንደ ሴት ልጅ ልትረጂኝ ይገባል። ገብሻል? ነገር ሁላችንን መጨረሻ አታውቂም። እንደ ሴት ልጅ ስለምረዳሽ እኮ ነው ቤቢዬ ነው ስጄ ነው የማሳድገው። አውቃለሁ። ታዲያ አንድ አመት ሙሉ ከዛ በኋላ ከመጣሽ በኋላ ዛሬ ላይ ነው የምትመጪው? ስንት ችግር ካለፍኩ በኋላ እና ዝም ማለት ነበር። ችግር የገንዘብ አይደለም ታውቂያለሽ። ስንት ነገር ስንት መም ከምወደው ልጅ እስከ መለየት ድረስ ደርሼ፣ አንቺ ግን ምንም አልተፈጠረም አይደል? አንቺ ጋር ኖርማል ነገር ነው። ቁጭ ብለሽ ታይቃለሽ። አንዴ እንኳን መተሽ አይተሽ ብትሄጂስ? አንዴ እንኳን ምንድን ነው የሚከብድሽ? ምንድን ነው አንቺ ሶፊ እየቀለዳችሁብኝ? ሪች እኔ አሁንም እኮ ነው የተናገርኳት ነበር እኮ ምንም ያለች ያለችው ነገር ሙሉ ምኑን ነው የምንረዳ? እኔ አሁን ምን አለ መሰለሽ በቃሽ። እኔ አሁን ያላችሁ በጣበቂ ነው እንጂ አሁንም ቢሆን ነው የምልሽ ሙሉ ለሙሉ እንድታቂ የምፈልገው ነገር ያለው ሙሉ ለሙሉ 100% ጥፋቱ ያለው አንቺ ጋር ነው። አንድ አመት ሙሉ አንቺ የአንቺ ይቅርታ አንድ አመት ሙሉ ምን ያደርጋል? ትምህርቴን ይመልስልኛል። አንቺ ይቅርታ ያቋረጥኩትን የኮሌጅ ትምህርት ይመልስልኛል። ቤቢዬ ማን ጋር ጥዬው ነበር የምሄደው? ማን ጋር ትቼው እሄዳለሁ ብዬ እሱን ለማሳደግ ብዬ እኮ ነው ትምህርቴን ያቆምኩት። ጓደኞቼ እያዞሩ ከማንም ከማታውቀው ጎረምሳ ወልዳ ልጁ ጥሏት ጠፋ። ከዛ በልጇ ታቅፋ ተቀመጠች እያሉ ስሜን ሲያጠፉ እሱ ስለከበደኝ እኮ ነው ቤት የተቀመጥኩት። እንደ ህይወቱ የሚወደኝ
የኔ ልጅ ቤተሰቦቼ ጀርባቸውን እስኪሰጡኝ ድረስ የእሷ ልጅ ነው ብለው እስኪምሉ እስኪዋሹ እስኪገዘቱ ድረስ ሁሉንም ችዬ የተቀመጥኩት እኮ ለቤቢዬ ስል ነው። መንገድ ላይ አልጥለውም። እህቱ እኔም ብላ ነው የሄደችው። ቤተሰባችንን ለመቀየር ነው፣ ህይወታችንን ለመለወጥ ነው ሄደችው ብዬ አንቺ ግን 1 ዓመት ሙሉ መተሽ እዚህ ዞር ብለሽም አላየሽኝም። ግን አሁን የኔ ነገር አሳሰበሽ መልሽልኝ። ከዛ አሁን የኔ ነገር አሳስበሽ መጣሽ። ምን ነው የምታስተካክዪው? ንገሪኝ፣ መልሽልኝ። ምንድን ነው የምታስተካክዪው? ምን ሲያማነጋፋለሽ? ሶፊ እኮ አይመለከተውም። እኔ ጋር ነበር መምጣት የነበረብሽ። አንቺ ያምሻል እንዴ? ምንድን ነው የምረዳሽ? ንገሪኝ እስኪ። የተፈጠረውን ነገር ታውቂያለሽ? ምንድን ነው? ምን አልሽኝና ነው ምንም ልትይኝ የማትችይው? ምን ተናገርሽ? መጣሽ፣ ሰው ቤት ተጠጋሽ። ለምን መጣሽ? ታውቂያለሽ፣ በቃ ማፈቅረውሽ ነበረ። በቃ ልጄን ሳይሆን ትዝ ይለኛል ምናምን ለበራት እሱም ሳይሆን በቃ ቀመታ ነው እሱ ትዝ እያለኝ ነው። ገባሽ? እሱም ልጄን ባየሁት ቁጥር ፍቅረኛዬ ነው ትዝ የሚለኝ። ክዶኝ መሄዱ የሁሉ ያሳለፍናቸው ነገሮች በጣም ነገር ሁሉ በቃ ልቤን እየነካው ማየት አልችልም። በቃ ማየት አልችልም። ይሄ ነገር እኔ ተንኮል አስቤ ከአንቺ እጮኛ ጋር ለማለያየት ምናምን መሞከሪያ ነበር። አንድ የማይረባ ወዳዴ፣ አንድ የማይረባ ለአንቺ የማያስብልሽ ልጅ በወቅቱ ያልታሰበኝ እሱ ነበር። እኔ ከእሱ ጋር ስላለሽ ግንኙነት ምንም አይመለከትም። እሱ ነው ትዝ አንቺ ልጅሽ እኮ ብለሽ አመጣሽ የወለድሽው ልጅ ነው። ስንት መከራ ያየሽበት ልጅ አንድ ጎረምሳ ትዝ ይለኛል ብለሽ እሱን እንትን ትያለሽ። በቃ አሁን ይቅርታ አድርጊ። እንዴት ነው ይቅርታ ማድረግልሽ? አንቺ ምንድን ነው ይቅርታ ማድረግልሽ? ሶፊ ተረጋጊ አትበለኝ። በህይወቴ ስንት ችግር እንደገጠመኝ ታውቃላችሁ? ስንት እንደተሰቃየሁ ታውቂያለሽ? አንቺ ጆብ ብቻ አትይ። እዚህ ጋር እኔ እሱን ለማግኘት ምናምን የማደርገውን ነገር ብቻ አትይ። ስንት ችግር እኔና ቤቢዬ እንዳለፍን ታውቂያለሽ? እናቴ እያለቀሰ የተፈጠረው ነገር ታውቂያለሽ? አሁን መጥቶ ይቅርታ ላስታርቃችሁ እንደማለት ነው። አሁን መጣ፣ የአንቺ ልጅ ነው። ሶፊ ምን እያለች ነው? እሺ እኔ ምንድን ነው የማደርገው? እስከ ዛሬ ምን እንደተፈጠረ እኮ አታውቂም። ምን አይሽ ነበር 1 ወር 2 ወር ቢበዛ 2 ወር ነው ልታይኝ የምትችይው። የማይገባኝ የሰው ህይወት ታሪክ ውስጥ ገብቼ ቢያንስ በቃ የማፈቅረው ልጅ በአይነት መልሶ አይደል? ስለደህንነትሽ እራሱ አይሽ ነበር፣ እከታተልሽ ነበር። ታነባላት እንዴት መጥቶ ዛሬ ትከታተይኝ ነበር። ትሰሚኛለሽ? እኔን ማየት የጀመርሽ ምን ማለት ነው? ይቅርታ አድርጊ። 1 ዓመት ሙሉ አጠገቤ ሳትኖሪ የምን ይቅርታ? የምን ይቅርታ? እሺ የአንቺ ይቅርታ የኔን 1 ዓመት ይመልሷል? የአንቺ ይቅርታ የኔን ችግር ይመልሷል? ንገሪኝ። የአንቺ ይቅርታ እኔ ምን ይመልስልኛል? እሺ ንገሪኝ። የአንቺ ይቅርታ እኔ ምን ይመልስልኛል? ምን ይመልስልኛል? 1 ዓመቴን ወደኋላ ይመልስልኛል? ያጠፋሁትን ጊዜ ይመልስልኛል? የማፈቅረውን እምነቱን ይመልስልኛል? ንገሪኝ። ከቤተሰቦቼ ጋር የተቆራረጥኩበትን ነገር ይመልስልኛል? ፍቅራችንን ይመልስልኛል? መልሽልኝ። ለምንድን ነው የምትይው? ለምንድን ነው ያዘንሽ የምታስመስይው? በጣም ቸግሮሽ ነበረ፣ ግን የቸገረው ሰው እንደዚህ ነው። ኦኬ በእንትን የምታምባለች ደስ ባለባበስ ምናምን መደለኛለሽ። እኔ ቢቸገርሽ ምንም ቢሆን እኮ የተወሰነ ዓመት ነው የተለያየ። አላውቅሽም። ባውቅሽ ኖሮ እማውቃት መግዲ እማውቃት እህቴ ብትሆን ኖሮ ትመጣ ነበረ። 1 ዓመት ሙሉ ችግር ደረሰብሽ፣ ጉድለት ደረሰብሽ። እሺ ልጁ ከበደሽ፣ ልጁ ማየት ከበደሽ፣ እኔ ማየት ከብድሻል? መልሽልኝ። እኔ ማየት ይከብድሻል? ንገሪኝ መቅዲ፣ እኔ ማየት ይከብድሻል? እኔ እኮ ስንት ነገር ያለፍል፣ ስንት ነገር እኮ የሆንኩልሽ እህቴ ነሽ። ስንት ነገር ሆነሽልኛል አይደል? መልሽልኝ። ዝም አትበይኝ፣ መልሽልኝ። እኔ ስንት ነገር እንዳለፍኩ ታውቂያለሽ? ምንም ነገር ሶፊ በእናትህ ልቀቀኝ፣ በእናትህ። ሁላችሁም ምንም የምታውቁት ነገር የለም። እኔ የምነግራችሁን ብቻ ነው የምታውቁት። ስንት ነገር እንዳለፉ ግን ማንም አያውቅም። ከቤት ላለመውጣት ስንት ነገር ሳደርግ እንደነበር ታውቃለህ? ከዛ 1 ዓመት ቆይታ እሺ እኔ እኮ እዛ ሄደሽ ምን ችግር እንደገጠመሽ አላውቅም፣ ግን ቢያንስ ምን አለ ብትመጪ፣ ምን አለ ልጅሽን ብታዩ። እኛ ለ2 ኑሮ ይከብደናል። እኔ ቸገረኝ እህቴ ብዬሽ አውቃለሁ። የቤቢ ዳይፐር መግዣ ቸገረኝ፣ ወተት ምን ቸገረኝ ብዬሽ አውቃለሁ። አታውቂም፣ በቃ አታውቂም። አንቺ ምንም አይገባሽ። ምንድን ነው የገባሽ? ምን ልትሰሪ መጣሽ? እሺ 1 ዓመት ሙሉ አልነበረሽ። በቃ የተፈጠረው ነገር አሁን በቃ
ከዚህ የበለጠ እንዲባባስ አልፈልግም። በእኔ ምክንያት እንዲባባስ አልፈልግም። ስሚ ትሰሚኛለሽ? ጆይ ይመጣል እያለ ነው ነገር ትነግሪዋለሽ። የልጁ የኔ ነው። እሺ በቃ ጆ፣ ከዛ በቃ ታረቁ ብለሽ እንዴ እጄን ለሱ እጁ ሰጥተሽው ትሄጃለሽ። ከዛ ነገር ይስተካከላል አይደለ? አሁንስ ምን አስበሽ ነው የመጣው? ቢያንስ የጣላችሁ በዛ ምክንያት ዋነኛው ሰሚኛለሽ። እንደ ሰው ጭንቅላት ቢኖርሽ ልጅ ለማየት ትመጪ ነበር። ቢሮ መምጣት ትችላለህ። አሁን እኔ ላይ ምን ይሰራል? ና አንዴ አፍጥነው ግን እሺ ይምጣና እያንዳንዱ ነገር እሷ ያደረገችውን ነገር እያንዳንዱ ነገር ማወቅ አለበት። አንቺ ማንም ቤተሰቦች የሉ አንድ እህቴ ናት ብዬ የማስባት ሴት እንኳን አንድ አመት ሙሉ መታዚ እንደፈለገች ስትሆን እኔ የማውቀው ነገር የለም። ምንድነው እባክሽ? ምንድነው እህቴ ብዬ አቅፌ እንድቀበልሽ ነው የፈለግሽው? ወይ እህቴ ዛሬ መጣሽ ነገር ግን ሁሉም ያለው ልጅ ብዬ እንድቀበልሽ ነው የፈለግሽው? በቃ አንድ እንድታውቂ የምፈልገው ነገር ደልቶኝ አይደለም። በቃ ምክንያት አለኝ። በቃ እህትሽ ነኝ። ይድላሽም ይጉዳልሽም ምንም ይበልሽ እኔ እኮ እህትሽ ነኝ። ከእኔ ምንድነው የምትደብቂው? ችግርሽን አብረን መቸገር አንችልም? ንገሪ። እስከ ዛሬ እንዳለፍነው ህመምሽን አብሬሽ መታመም አልችልም? ምንድነው የማታስቢው? ስንት አመት እኮ አብረን ያደግነው። እኔ ህይወቴ ይበላሽ ምን የሚበላሽ ችግር የለውም። ለሱ ብዬ ነው ብዬ ነው። ማንም በቃ የምወደው እግዚአብሔር እውነቱን ያወጣዋል አንድ ቀን። ከዛ አንድ ቀን አብረን መሆናችን አይቀርም፣ ችግር የለውም። ግን አንቺ አሪች በቃ ተረጋጊ። አንቺ ደግሞ ማነው መቅደም ነው ያልሽኝ አይደል? እያንዳንዱ ነገር ጆ ይመጣል። ከዛ መሰረቱ እያንዳንዱ ነገር ያለሽ እያንዳንዱ ያደረግሽው ነው። ፕላስ አንድ አመት ሙሉ ምን ስታረግ እንደነበረ አንድ አመት ሙሉ ከማኬት ከጓደኞቿ ጋር ስትዝናና አንድ አመት ሙሉ ከቤተሰቧን ሳታይ እኛ ጉዳዩ ሳንሆን ያሳለፈችውን ጊዜ ነው የምትነግረን። አንድ ባል ቢያንስ እንኳን በቃ ልጁ የኔ ነው ቢያንስ ከሌላ እንትን እንዳልሽ ከሌላ እንደወለድሽ ምናምን አድርጎ እንዳያስብ ያንቺ አይደለም እንደውም ያስብ ቤቢ የኔ ነው ብል ይሻለኛል። ምክንያቱም አንድ አመት ሙሉ መታ ልጇ ሳይናፍቅ እዛ ስንት ጊዜ ቆይተሽ ከዛ እዚህ ደግሞ አንድ አመት ሙሉ አይኑን ሳታዩ ቆይተሽ ልጁ የኔ ነው ልትይ አይደለም? ጆሪ ማምንሽ ይመስልሻል? ቆይ ሰው ፊት አምናታለሽ ላይ እኮ ቢያንስ ችግር እንዳትፈጥር ብዬሽ ነው እኮ በቃ ጥሩ ያሉት ነው። መታሽም ችግር ነው የምትፈጥሪው። አንቺ ቤት ጥሩ አድርገሽ ኖርሻል። ባትመጪ ይሻለኝ ነበር። ዋሽተሽኝ ዛሬ ነው የመጣሁት ነይ ተቀበይኝ ብለሽ ዝም ብለሽ ኤርፖርት ሄጄ ብቀበልሽ ይሻለኝ ነበር። ምንም ለኔ ብለሽ ምንም ባታደርጊ ይሻለኝ ነበር። መተሻ እንደምትቆይቻለሁ ብለሽ እንደዚህ ቅስሜን ስብርብር ከምታደርጊ እንዴት ነው የምታስቢው? ማለት ቀላል ነገር ነው እንዴ? እንደዚህ ቀላልማ ነው። ቀላል ቢሆን ነው እኮ አንቺ እንደዚህ ሆንሽ። ልጅሽ ሲታመም አንድ ቀን እንኳን አይተሽ ታውቂያለሽ? ታሞ ሲስቅ አይናፍቅሽም? ሲስቅ እማዬ እያለ እማዬ እንኳን እኮ የሚለው አንድ ቀን እንኳን ደውለሽ ለማውራት አስበሽ አታውቂም? አንድ ቀን ድምፅሽንም መልክሽንም አካልሽንም ሁሉም ነገር ሸሽገሽ አውቃለሁ። በቃ ይቅርታ አድርግልኝ። ምንድን ነው ይቅርታ? ጥሩ ስራ ለመስራትሽ እኮ ሄደሽ መልፋትሽ መተሽ እዚህ እሺ አልመጣሁም ብለሽ እንኳን እንዴት በስልክ አታወሪም? እንዴት በስልክ አይናፍቅሽም? ሲስቅ ማየት አይናፍቅሽም? ሌላውን ታዩ ሲያለቅስ እንኳን ማየት እኮ ይናፍቃል። ሲጫወት ሲቦርቅ ሲተኛ ይናፍቅሽም? አባዬ ማን ነው ብሎ ሲጠይቅ እኔ አባትክ ማን ነው? አባትክ ከኔ አባታችንን አባትክ ብዬ እያሳየሁት አይናፍቅሽም? አታስቢም ለልጅሽ ህይወት ላይ ስትሆኚ እና አታስቢም። እኔ የታሰብኩት እሱን ነው። በቃ እሱ የዘላለም ጸጸት ነበር። እኔ እኮ ከልጁ ጋር ያለሽ ነገር ጥፋትሽ ነው አላልኩኝም። እኔ እኮ ከእሱ ጋር ያለው ነገር እናውቃለን። ሄሎ ጆ፣ አንቺ ምን አይነት ሰው ነሽ? እዚሁ ነበርክ እንዴ? ምንድን ነው ማለት ነው? ና ውስጥ አለው። አንድ ጎረምሳ ብለሽ ጥለሽ ሄድሽ። አንድ ጎረምሳ ልጅሽን ስታየው የዛ ልጅ ፊት ትዝ ይልሻልና እንትናች አይደል? ታሪች ተረጋጊ። በቃ ምንድን ነው የምረጋጋው? ሶፊ ምንድን ነው የምረጋጋው እያለች ያለችውን አትሰማትም እንዴ?
እንጀምር ሶፊ ምንድን ነው? እስኪ ቁጭ በል እስኪ ና የምናወራው ነገር አለ። ና ጆኒ ፈልጌ ነው። ና ጆ ላወራ ስለፈለኩ ነው። ና ጆኒ ፈልጌ ነው። ታውቃታለህ? እሷ ነው ናሽ ግባ ጆ። ሌላ ድራማቸውን ልስማ። ድራማ አይደለም በቃ እኔ ነኝ የፈለኩት። ቁጭ ና ቁጭ ደህንነት ያሳስብሽ እንዳልጠየቅሽኝ እርግጠኛ ነኝ። ስለ ደህንነት ያስበሽ አይደል? ሶፊ ምንድን ነው ትዋወቃላችሁ? አንተዋወቅም ብቻ አንዳንድ ነገሮችን ማወቅ ስላለብህ አንተ ድምፅሽን ከፍ አድርጊና እያንዳንዱ ነገር ትነግሪዋለሽ። ለእኛ እየነገርሽን የነበረውን ነገር እሱ ማወቅ አለበት። እያንዳንዱ ነገር ማወቅ አለበት። ስለዛ እያንዳንዱን ከስር እስከ መሰረቱ እያንዳንዱ ነገር ትናገሪያለሽ ማለት ነው። ሶፊ አይደለም እኮ ምንድን ድራማ ምናምን አይደለም አይደል? የምን ድራማ ነው? ከእህትሽ ጋር ተመሳጥራችሁ አውርታችሁ ምናምን ይሰራል። ምንም አይደለም አይደል? ምንም አይደለም ጆ። ምኑን አውቀኸው ነው? ቆይ ቁጭ በልና እናውራ። ሶፊ ምንድን እሺ፣ ዛሬ ላለመጮህ አልጮህም። የምር አልጮህም ዛሬ እኮ። ምንድን ነው ምኑን? ቆይ ልንገርህ። ለምን ጉዳዩ ምኑን አውቀህ ነው ጆ? ለምን እንደጠራኸው መጀመሪያ ልንገርህ። እሺ፣ ልጁ የእሷ ነው ብሎ እየዋሹኝ ነበረ እኮ። እሺ ምን? እሺ ተረጋጋ ጆ። ተረጋጋ። አሁን እያንዳንዱ ነገር ትነግሪዋለሽ።